አሽሙር ቢወርድባት ምላስ ቢተረባት ልጅት ከይሬዳሽ ናት። አሽሙር ቢወርድባት ምላስ ቢተርባት ልጅት ከይሬዳሽ ናት። ሳይመዝኗት ቢተምኗት ቢገርሟት በራሷ ላይ እምነት አላት። ግድ የላትም፣ አይሞቃትም፣ አይበርዳትም። ተወዳጁን የአርቲስት ፀሐዬ ዮሐንስን ሙዚቃ እንግዲህ ሩታ ጀባ ብላናለች። ጀባም ስትለን እንግዲህ እህቶቿ ናቸው ይህንን ቪዲዮ ፖስት ያደረጉት። እሷም ደግሞ ስለገለጻት ስለማይበርዳት ስለማይሞቃት ሪፖስት እና እንዲሁም የቀን ውሏ ላይ ስትሪ ላይ ፖስት አድርገዋለች። እንደማይበርዳት እንደማይሞቃትና ሰዎች የፈለጋቸውን ቢሉ ምንም ግድ እንደሌላት ከሬዳሽ እንደሆነች ነው እየነገረችን ያለችው። እና እውነት ነው። አንዳንድ ጊዜ ሰዎች በማይመለከተን በማይገባን ነገር ውስጥ ገብተን እኛንን ነገር ወሳኝ እኛንን ነገር የምናውቅ አድርገን የምናይ ሰዎች አለን። ጉዳዩ እኮ የባለቤቱ ነው፣ የኛ አይደለም። አንዳንድ ጊዜ የኛ ያልሆነን ሀሳብ የምንከራከር ሰዎች አለን። ባለቤቱ እያለ ሌላ ተመልካች ሰው ለመወሰን ያንን ሀሳብ እኔን የማውቀው የሚል ሰው አለና ለዛ መልስ ነው ይሄ ሙዚቃ ማለት በጣም መልእክት አለው። ፓወርፉል ነው መልእክቱና ወይ ሩቲ አልተቻለችም። እውነት ሩታ አልተቻለችም። ቀን በቀንን በቃ የሌላ አዳዲስ ነገሮችን ነው የምታሳይንና አቦ ከዚህ በላይ ግሬስ በግሬስ ሁኝን ቆንጆ በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም አስተያየታችሁን ኮሜንት ላይ አስቀምጡልኝ። ትላንትና አንድ የተናገረችው ነገር አለ ሩቲ። በተለይ ሁላችሁም ተጠንቀቅ ትሉታላችሁ። ምንድን ነው የሚጠነቀቀው? እኔ ጥንቃቄ የማውቀው ወይም የምሰማው ውትድርና ነው። እና እኔ ከልጅሽ እውነትም ከሄሬዳሽ ናት። አንዳንድ ጊዜ የምትናገራቸው ቃሎች በጣም ፓወር አላቸው እና ቃላቶቹ በጣም ሰዎችን ይገዛሉ፣ ሰዎችን በጣም ያጨናንቃሉ። ማለት በቃ ልጅቷ አንዳንዴ የሆነ ከዝምቷ ጀርባ ዝም ብላ የምትናገራቸው ቃሎች በጣም የሆነ እንትን አላቸው፣ አቅም አላቸው እና ያው ብዙዎቻችሁ እንግዲህ ይህንን የአንገት ሀብል ስትሰጠው ብዙዎቻችሁ በየራሳችሁ አመለካከት እንግዲህ ብዙ ያላችሁት ነገር አለ። እኔ ኮመንት ላይም አሰባችሁ እያየው ነበር፣ አንዳንድ ልጆችን ቪዲዮ እየሰራችሁ እያየው ነበር እና ያው ሀብሉ ላይ ሌላ ነገር እንዳለበት፣ ሌላ ሴራ፣ ሌላ ተንኮል እንዳለበት እያስተዋላችሁ በእናንተ ማለት ነው። ግን ደግሞ እኮ እች ልጅ ይህንን ሀብል ስትሰጠው እኮ እኔ ለአንተ አንገቴን እሰጣለሁ ለአንተ ምንም የምደራደርበት ነገር የለም። በቃ አንተ የልጅ አባት ነህ፣ ብጣላህም ግን በአንተ ምንም ድርድር አላቅም አይነት ነገር ነው። አንገቴን ሁላ እሰጣለሁ እንደማለት ነው። እንግዲህ አንገቷን ሀብል አውልቃ የሰጠችው። ሲቀጥል ደግሞ ይንዶች መገዛ ያለባችሁ ነገር ምንድን ነው ታውቃላችሁ? ለምሳሌ ምንድን ነው ያለችው ከተናገረችው አንዱ ብሩ ማለት ይሄ ሀብሉን አሳድረ መመለስ ግን አንድ ትልቅ ነገር ነው አለች። እና ያችንም ቆራርጣችሁ ራሱ የተለያየ ሀሳብ ሰጡ ነበር። እንደዛ እኮ አይደለም ማሮቼ። ምን አለ መሰላችሁ እንደዛ ሌላ አይነት ሴራና ተንኮል ቢኖርባት እኮ ኦልሬዲ እኮ ያንን ነገር በእጁ ይዞታል አይደለም። ግዴታ እኮ አንገቱ ላይ ማጥለቅ ምናምን ነገር አይጠበቅበትም። በአጠቃላይ እጁ ላይ ይዞታል። ሌላ ሀሳብ ቢኖር ሌላ ይሄ የተባሉት ነገሮች ቢኖር እኮ እጁ ላይ ይዞታል። እና እንግዲህ እች ልጅ እውነት ለመናገር ምናልባት ባሏን ወይም ደግሞ ፍቅረኛዋን ወይም ደግሞ የልጇን አባት ወደ ራሷ እኮ ለመመለስ ራሱ ቢሆን እኮ ምንም ጥፋት አይደለም እኮ እያጠፋች ያለችው። በቃ ማለት በትዳር ላይ በጣም ብዙ አይነት ግጭቶች ይፈጠራሉ። ከነዛ ግጭቶች ጀርባ ደግሞ አንድ ሊያስማማቸው የሚችል ነገር ሊኖር ይችላል። እሱ ምንድነው? ልጃቸው ነው። ገባቸው አይደለ? ከወንድሙ ጋር ተገናኝቶ እንኳን አንድ የተናገረው ሀሳብ አለ። እኔ ልጄን ሳየውም ባይቀን ይመጣል አሁን ላይ ለምን እንደሆነ አላውቅም፣ ሆድ ይብሰኛል። በተለይ በጣም በዙሪያ አሉ የምላቸው ሰዎች ቤተሰቦቼ የምላቸው የራሴ ሰዎች የምላቸው እኔን እየተረዱኝ አይደለም። የሚረዱት የሌላን ሰው ጩኸትና የሌላን ሰው በቃ ውካታ ነው እንጂ ማንም እየተረዳኝ አይደለም ብሏል። አያችሁ አይደለም? ይሄ ልጅ ይህንን ህይወት ይህንን ላይፉን ሳይፈልገው ቀርቶ አይደለም፣ ይፈልገዋል። ግን ያስገደደው ያስጨነቀው በቃ ላይ የያዘው ነገር አለ። እሱንም ደግሞ አውጥቶ አልተናገርም። ተናግሮ ትላንትላ የሆድን አውጥቶ ቢናገሩት ሆድ ባዶ ይቀራል። አንዳንድ ጊዜ እዚህ ሚዲያ ላይ የማይወራ ብዙ ነገር አለ። ስለዚህ ይሄ ልጅ ሰዎች ያልተረዱለት ፈጣሪና እሱ ጋር ብቻ ያለ አንድ እውነት አለ። እሱም እንግዲህ አንድ ቀን ምናልባት እንደው ልንረዳ ወይም ደግሞ ችግሩን እንደው ይሄ ነው ብሎ ሊናገር ይችል ይሆን አይታወቅም። ግን ደግሞ አንዳንድ ጊዜ ብዙ የምንወረውራቸው ቃላቶች ሰዎችን የማይሆን እሳቤና የማይሆን ነገር ላይ ይከታቸዋል። ብዙ ጊዜ ኮሜንቶችን ጽፉ
የማይሆን ሀሳቦች ትጥላላችሁና አለመጻፍም እኮ ይቻላል አይደለ? እኔ እንኳን እዚህ በትንሽ ቻናል እንኳን እዚህ እኔ ቤት ላይ እንኳን አንዳንድ ሀሳቦች ይሰነዘራሉ ማለት ለሁሉም መልስ መስጠት አይቻልም አይደለ? አንዳንዴ ዝም ትላላችሁ። ዝምታ በራሱ አንድ መልስ ነው። ግን አንተ ሲናገራችሁ መጥፎ ኮሜንት፣ መጥፎ ሀሳብ ሲሰጣችሁ ለዛ ሀሳብ ሁሉ የምትሰጡ ከሆነ ማለት እራሳችሁ ነው ለዛ ሰው እያንጸባረቃችሁ ያላችሁት። መልካም በመልካም ትመልሱለት አላችሁ። የማይሆን ነገር ወይ ደግሞ እናንተን የማይመጥናችሁ የእናንተን ያልሆነ ነገር ከሆነ ያን ሰው እያወራ እየተናገረ ያለው ዝም ነው የምትሉት። እና ለዛም ነው ትላንትና በተሰራው ቪዲዮ ላይ እና ለዛም ነበረ መናገር ያልፈለገው እዚህ ጋር ሁሉ ነገር አውጥቼ መናገር አልፈልግም ያለበት። እንግዲህ የዋናው ፖይንት ምንድነው ውስጡ የሆነ ቁስል አለ ማለት ትዳሩን ሳይፈልገው ቀርቶ እንዳልሆነ እና ያው እንደነገርኳችሁ ይሄ እንዴት ነው ሳይፈልግ ተገዶ ከዛችኛዋ ጋር እንዳለ ነው እየተረዳሁት ያለሁትኝ። እና አይታወቅም የእግዚአብሔር ስራ መልካምና ጽብ ነው እና ነገ ላይ አብሮ የሚሆንበት አጋጣሚ ይፈጠራል ብዬ ተስፋ አድርጋለሁ። አንዳንዴ ደግሞ አብሮ የማይሆኑበት ብዙ ነገሮች ደግሞ እንዳሉም ታያላችሁ። ለምን እሱም ከሚናገረው ነገር ሩታም ከምትናገራቸው ሀሳቦች ጋር በቃ እነዚህ ልጆች አብሮ ላይ ሆኑ ይችላሉ ብዬ አንዳንዴ ያስባሉ። ለምን በመካከላቸው በጣም ብዙ ክፍተቶች አሉ። ገባቸው አይደለም? ከወንድም ጋር በጣም እያወሩ ነበረ። ማለት እያወሩ ስላችሁ በተለይ ዴቫና አብርሽ እንግዲህ እርግጠኛ ነኝ ብዙዎቻችሁ ሰምታችሁታል የተለቀቀውን ቪዲዮ እና በተለይ ዴቭ ከሩታ ጋር እንዲሆኑ በጣም ይፈልጋል። ማለት ገና ላይፍን ሀብለህ እንደጀመር ገና መኖር ስትጀምር በቃ በተለይ ደግሞ ይሄ ትዳር የት ይደርሳል? በጣም ቤተሰብ የሚወደው ትዳር፣ ሩታን በቤተሰብ ዘንድ በጣም የምትወደድ ልጅ ናት። በአጠቃላይ በጣም መልካም እንስት የሆነች ጀግና፣ አስተዋይ፣ ትሁት የሆነች ልጅ ናት እና ገና ሀብላችሁ ከመጀመራችሁ ነገሮቹ እንዲህ ሲበላሹ እኔ በጣም ነው ያዘንኩትኝ። ለዛም ነበረ የእናንተን ነገሮች ለማስተካከል ስጥሬ የነበረው። አልሆንም ሲለኝ ሁለታችሁንም ተውካችሁ። ስለዚህ አሁን ላይ አንተን እያዳመጥኩ ነው ያለሁት። ለምን መጀመሪያ የአንተም ሰላም ይቀርባል። ምናልባት የሚያስጨንቅህን ውስጥ ያለውን ነገር ብትነግረኝ የበለጠ ሞር ላግዝህና ከጎንክ የበለጠ ልሆን እችላለሁ ሲለው ሁሉን ነገር መናገር አልችልም። በቃ እኔ ከልጅነት ጀምሮ በጣም ብዙ ፈተናዎች የደረሱብኝ ልጅ ነኝ። እኔ ከልጅነቱ ማለት አላውቅም እንግዲህ እኛ ሶሻል ሚዲያ ላይ ቢያንስ 4 ዓመት እንኳን ያው ነው እዚህ ዩቱብ ላይ ከመጣ እኔ ገና አህዱ ብሎ ሲጀምር ለምለም ዩቱብ ስትከፍለት ብዙዎቻችን እናውቃለን ሩታ ከመምጣቷ በፊትም እና የሰው ልጅ በህይወቱ በጣም ብዙ ውጣ ውረዶች እኮ ይገጥሙታል አይደል እንዴ? ህይወት ደግሞ እንደዚህ አልጋ ባልጋ አይደለችም። የተፈተነ ሰው ደግሞ ጠንካራ ይሆናል። የተፈተነ ሰው ደግሞ እንዴት ነው ለነገሮች እንትን አይልም፣ አይረታም። ለምን በዛ በፈተኖች ውስጥ ማለፉ ራሱ አንድ ብርታት፣ አንድ ጥንካሬ ስለሆነ ትንሽ ነገር ሲመጣበት ወይም ደግሞ የሆነ ፈተና ሲገጥመው እጅ አይሰጥም። ገባችሁ አይደለም? ስለዚህ ይሄ የምታየው ሰው ሁሉ የሆነ አልጋ ባልጋ አይደለም። ላይፉም የለበሰ ሁሉ የሆነ ያማረበት ያጌጠ ሁሉ ደስተኛ ሆኖ አይደለም። ልብስ የማይሸፍነው ነገር የለም፣ ቤትም የማይሸፍነው ነገር የለም እና ብዙ ያጠፋቸው ጥፋቶች አለ። አንተም ማለት እቺ እንስት ከአንተ ጋር በነበረችበት ሰዓት በጣም ብዙ ስህተቶችን ሰርታል እኮ አብርሽ፣ አንተም ማለት ነው። ለምን እኔ ልጅነት ይሁን አለማወቅ ይሁን ምናልባት ቅድም ላይ እንዳልኳቸው ያስገደደት ነገር ኖሮ ይሆን አላውቅም እንጂ እኮ ይሄን ትዳር በደንብ ማዳን ትችል ነበረ። ያው ሁለታችሁም ጋር ወጣትነት አለ። ወጣትነት ደግሞ የሆነ አንዳንዴ እልህ ውስጥ የሚከታችሁበት ሁኔታ አለ። ገባችሁ አይደለ? ቢያንስ በዛን ሰዓት ሩታ የተሻለ አቅም ያላ ልጅ ናት። ነገሮችን ለማስቆም አታድርግ፣ ብቻ ብዙ ነገሮችን አድርጋለች። ግን አንተ ነህ ነገሮች ላይ የሆነ እንደማፌዝ እንደመቀለድ ምንም አልታወቀም። በማክላችሁ ደግሞ በጣም ብዙ ሰዎች ይገባሉ እናንተ ህይወት ላይ። በጣም ብዙ ሰዎች አሉ በቃ የእናንተን ህይወት ለመበጥበጥ የእናንተን ህይወት ይሆናል አይደለ ለመምራት የሚፈልጉ ሰዎች አሉ። ከነዛ ውስጥ እንግዲህ ብዙዎች አብረው ቆይተው እንደውም ከናካቴው የወጣችሁና አሁን ላይ ምንም አይነት ነገር ስለእናንተ የሆነ እንዴት ነው ኢግኖር የማታረጋችሁ ልጅ ብትኖር ጽጉ ናት። ጽጉን በነገረሽን ከዚህ ፊት አብረሽና ፍቅር ያለው ብላ መታ ነበር እነሱ ህይወት ላይ የምታስታውሱ ከሆነ ዳኒ፣ እንደገና ይሄ ማነው የሚባል ይሄ ወፍራሙ ልጅ ማለት ነው። ብቻ ከዚህ ፊት የተፈጠሩ ብዙ ነገሮች አሉ ካስታወስናቸውና እናንተ ነበራችሁ፣ ሁለታችሁ ነበራችሁ ችግሮቻችሁን በራሳችሁ በጠረጴዛ ዙሪያ ለመፍታት መሞከር ያለባችሁ። እኔም እንደሚመስለኝ አሁን ለምሳሌ አብርሃም ሁሉ ነገር ሚዲያ ላይ አይወጣም፣ የሆድን ቢያወሩት ሆድ ባዶ ይቀራል አላደለ እንደዛ። እሺ
ብዙ ጊዜ ሀሳባችሁን ለመግለጽ የምትመጡት ካሜራ ላይ ነው አይደለ? ከካሜራ ጀርባ መገናኘት አይቻል። ከካሜራ ጀርባ ውስጥ ለውስጥ ማለት የውስጣችሁን የሀሳባችሁን የሚሰማ ስሜት እኮ መናገር ትችላለህ ማለት ሁሉ ነገር ሚዲያ ላይ ወጣም ማለት ካልወጣ ደግሞ የሆነ የተሰማን ሀሳብ ምናልባት ታላቅ ወንድም ነው በህይወቱ ካንተ ብዙ የተማራቸው የተሻሉ ነገሮች ይኖራሉ እና ቢያንስ ከእሱ የምትወስዳቸው ሀሳቦች እንኳን ቢኖሩ እኮ ከካሜራ ጀርባ ማውራት ትችላላችሁ። አሁን ላይ ሁሉም እንግዲህ በተለይ ብዙም ዴቭም ያንተን መጀመሪያ ያንተን ሰላም ያንተን ይሄ አላደላ የተስተካከለ ሁኔታ ላይ እንድትሆን ምርጫቸው አድርጓል። አንተ የምትወደውን ነገር ለመውደድ ዝግጁ ሆኗል። ለምን ሁሉም በራሳቸው መንገድ ሞክረው ነገሮች ሊሳካላችሁ ስላልቻለ የወንድማችን ደስታ ነው የሚያስቀድመን። ነገ ይሄ ልጅ የሆነ ነገር ሆኖ ብናየው የዘላለም ጸጸት ነው። ቦዜ ብትሆን እኮ በሰዓቱ ከሩታ ጋር በጣም ብዙ ይሄ ደስ የሚሉ ጊዜያቶች አሳልፈዋል። በተለይ ትዳራቸው ለማዳን ብዙ ነገሮችን ጥራለች። ግን የሆነ ሰዓት ላይ የተገለበጠችው በማይክሮ ሰከንድ በቅስፈት ነገሮች እንዴት ተገለባብጦ እንደዚህ አይነት ሰው እንደሆነች ግራ ገባኝ እንጂ በጣም ከሴት ጎን የምትቆም እንስት ነበረች። አሁን ላይ ደግሞ ስለ ሩታ መጥፎ ነገር ማንሳት ትታለች። ለምን እሷም የራሷን ህይወት መኖር አለባት፣ ለልጇ ስትል መኖር አለባት። እሷም ከዚህ በኋላ ተበሳሽታ ተከፍታ እንድትኖር አልፈልግም፣ ሰላም ሆና ቆንጆ ህይወት እንድትኖር የምትፈልገው ብላለች። በነገራችን ላይ እናንተ ያው እኮ ቤተሰባዊነትን ፈጥራችኋል። በመካከላችሁ ልጅ ያለ አክስት ነሽ፣ አጎት ነህ ዴቫ ማለት ነው። ዴቫ በእርግጥ አስተዋይና ሚዛናዊ የሆነ ልጅ ነው። ነገሮችን ለመረዳት የሚሞክርበት መንገድ በጣም ደስ የሚል። ለምን ያዳምጣል። አንድ ሰው ደግሞ ማዳመጥ ከቻለ ነገሮችን መረዳት ይችላል ማለት። አንዳንድ ጊዜ ሰዎች ሲያወሩን ዝም ብለን የሚያልፍ የምንሰጥ ሰዎች አለን አደለ? ሳናዳምጥ ግን ብናዳምጣቸው። አንዳንድ ሰው ደግሞ የሚያዳምጠው ሰው ይፈልጋል። ጆሮ ሰጥቶ የሚያዳምጠው፣ ካዳምጠው በኋላ ደግሞ ተረድቶት መልስ የሚሰጠው ሰው ይፈልጋል። ዳዊት ማለት እንደዛ አይነት ልጅ ነው። እና የኔ ወዶች ሩቲም እንግዲህ ይህን የአንገት ሀብል እንግዲህ መልሳ ተቀብለዋለች አደለ? እሱ አልፈልግም ብሎ አሳድሮን ቢሆን መልሶለታልና ነገሮችን ለምን እንደዚህ ለማካበድ እንደፈለግ አላቅም። ይሄ ስጦታ ማለት እኮ በጣም ቀላል ነገር ነው። ስጦታ ስሰጥ እንደ ማስታወሻ ነው። መግቢያ ለምን እንዳልኳችሁ እኔ ባንተ አልደራደርም፣ እኔ ለአንተ አንገቴን ሁላ እሰጣለሁ ነው። አዎ የልጁ አባት ነው። አዎ የመጀመሪያ ፍቅረኛዋ ነው። አዎ ትወደዋለች። አዎ ታፈቅረዋለች። ይህ እኮ ምንም ጥርጥር የሌለው ነገር ነው። ብዙዎቻችን እኮ ከካሜራ ጀርባ እኮ ብዙ የምናሳልፋቸው ነገሮች አሉ አይደለ? ከፍቅረኞቻችን ጋር ከትዳር አጋሮቻችን ጋር በላይፋችን ላይ ብዙ የምናሳልፋቸው እንደዚህ አይነት ክስተቶች አሉ። ግን ይሄኛው ሚዲያ ላይ ስለወጣ ብዙ ጊዜ ይጋነናል። ገባችሁ አይደለም? ሄርሜላም እንግዲህ ከዚህ በፊት ካስታወሳችሁ ልጅ እንዳላት ተናግራለች። ለምን አብዛኛው ጊዜ ሄርሜላ የራሷን ላይፍ እንዳላት ልጅ እንዳላት ብዙ ሰው አያምንም። እና እውነት ወደኋላ መለስ ብላችሁ የምታስተውሉ ከሆነ ቪዲዮ አለ ማለት እኔና አንቺ አብረን መሆን አንችልም ሲላት፣ በቃ እኔም ከዚህ በኋላ መገናኘት አይችልም፣ እኔም ለልጄ ስል መኖር አለብኝ። ቁም ነገር እኔ እሱን ቪዲዮ ከፈለጋችሁ ምናልባት እስከዚህ ሰዓት እያዳመጣችሁኝ ካላችሁ እሱ ቪዲዮን ያመጣላችኋለሁ እኔ ጋር ስላለ ማለት ነው። እና አንዳንዴ ደግሞ ልጅ ያለው ሰው ለልጁ ይጠነቅቃል፣ ለልጁ ያስባል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ሩታ አሁን ለልጇ ምን ያህል ዋጋ እንደከፈልሽ እያየ ነው አይደለ? ሄርሜላ ግን ለልጇ አይደለም ዋጋ ልከፍል ይቀርና ምንም እያደረገች አይደለም። ለምን እንደሆነ ታውቃላችሁ? ቢያንስ ልጅ ያለው ሰው ይፈራል፣ ለልጁ ይጠነቅቃል፣ ከራሱ የበለጠ ለልጁ ያስባል፣ ነገ ላይ ለልጁ ስም ይጠነቅቃል። አንተ እኮ እናት እንደዚህ አይነት እናት ናት፣ እናትሽ እኮ እንደዚህ አይነት እናት ናት። ባልና ሚስትን አፋታ ልጅና አለያይታ በተለይ ሚዲያው ላይ መነጋገሪያ የሆነ ሰዎች እየተሰደቡ እንደዚህ አይነት ኮሜንቶች፣ ሀሳቦች ልጆቻችሁ ላይ አድገው እንደዚህ አይነት ጥያቄ ሲፈጥርባችሁ ምን አይነት መልስ ሰጡታላችሁ? ይሄ ምንም ማለት ማስተባበያ እኮ የሌለው መልስ ነው። ለምን በጣም ብዙ ቪዲዮዎች ሚዲያዎች ላይ ስለሚቀመጡ ላይክ እንደሚወር ስለሚቀመጡ እናንተ ብታጠፏቸው እንኳን አይጠፉም። ከአንዱ አንዱ ጋር ታገኙታላችሁ። ሼር ይደራረጋል፣ ብዙ ሰዎች ይፖስቱታል ቆራርጠው ቪዲዮን እና አንዳንድ ጊዜ ለልጆች ብንጠነቀቅ የልጆችን ሞራል የልጆችን ሃይምሮ የሚነካ ነገር ብናደርግ እንኳን ሁሉ ነገር ሚዲያ ላይ መውጣት የለበትም። ቢያንስ እቺ ሴትዮ አፍቅራ ወዷ እንኳን ቢሆን ከካሜራ ጀርባ በጣም ብዙ ነገሮች ማስተካከል ይችሉ ነበረ። ግን ደግሞ ሁሉ ነገር ካሜራ ላይ ነው እየሆነ ያለው። በተለይ ሰሞኑን እያየና ያለው ነገር በጣም ትንሽ ግራ የሚያጋባ ነበር። በተለይ ሄርሜላና ይፋ እንግዲህ ተገናኝተው ነበረ በማይክሮ ሰከንድ እና በማይክሮ በቃ ይሄ ያለ በቅስፈት ነው ነገሮቹ የተቀያየሩት። በተለይ እንግዲህ
ኤፋ በጣም የሚናደድባት በተለይ ከወንድሙ ጋር ያለውን ግንኙነት እንድታቋረጥ የሚፈልግ ልጅ ነበር እና ከዛ ደግሞ ሰላም ፈጠሩ። ገባችሁ አይደለም? ሩታም ይቅርታ ከጠየቀች በኋላ ከአብርሽ ጋር በስጦታ እንደዚህ መገናኘቷን ደግሞ ብዙ ሰው አልወደደውም። ለምንድን ነው በቃ ማለት አንቺ ራስሽን አስከብሪ፣ ጀግና ነሽ፣ ጠንካራ ነሽ፣ ከዚህ በላይ አንቺ በጣም ብዙ ነገሮችን ማድረግ የምችል ሴት ነሽ እና አንቺ እሱን መለማመጥ ከእሱ ጋር መገናኘት የለብሽም የምትሉ ብዙ ሀሳብ የሚሰጡ ልጆች አላችሁ። ግን ምን አለ መሰላችሁ አንዳንድ ጊዜ ለልጆቻችሁ ስለ ዋጋ ትከፍላላችሁ። በጣም እኮ ዋጋ የሚከፍሉ እኮ አባቶች አሉ። እውነት በጣም የማይነገርላቸው እኮ አባቶች አሉ። እንግዲህ አብርሃም የልጅነቴ ነው ከዚህ ሌላ ልጅ የለኝም ማልክ በቀደም እና እሱ ነገር ራሱ እያሳቀኝ ነው። ግን አሁን ላይ ልጅክን ስታየው ማለት ሊከፋ ሊደብረ ሳይሆን ያለብህ መደሰት ነው ያለብህ። አዎ አውቃለሁ፣ እረዳለሁ። ለምን ልጁን ሲያዩና እሷን ሲያያት እንዴ ከልጄ ጋር እኮ አብሬ ከሚስቴ ጋር አብሬ ብሆን ልጄ ቤት ውስጥ እየቦረቀ ልጄ ዳዴ እያለ ሳየው የአባትነት እኔም ወጉን ሳይ እኔም ያባወራነት ሚስቴንም ልክ እንደ ሚስት ቤቱ ጉድ ጉድ በቃ ላይ ሽርጉድ ስትል ምናምን ነገር በቃ አብረ ቤት የምናሳልፈው ነገር ምናምን ነገር እየመጣብኝ እየሳልኩት ነው ብትል እንረዳሃለን። ባትናገርም ደግሞ ብዙዎቻችን እንረዳሃለን። እና ለማንኛውም የኔ ተወዳጅ ዛሬ ድምፅ አበዛሁባችሁ አይደለ? በጣም ነው የምወዳችሁ፣ በጣም የማከብራችሁ። ለዚህ ቻናል አዲስ ከሆናችሁ አሁንም ላይክና ሼር፣ ሰብስክራይብ በማድረግ ሀሳቦች ሲሰጣችሁ ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑኝ በፍቅር ጠይቃችኋለሁ። በሰላም ዋሉልኝ። ባይ ባይ።